ዛሬም ከናንተ ጋር አሪፍ የሆነን ቆይታ ለማሳለፍ በአሪፍ ፊልም መተናል። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ ጀምሩ። አዲስ የሆናችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉን እጅግ አድርገን እናመሰግናለን። ዛሬ ደግሞ አብረን ልናይ እየወደድነው በ2011 የተሰራውን ዘ ሃይድን ፌስ የሚል ምርጥ ፊልም ይሆናል። ፊልሙ ሲጀምር ሁለት ሰዎችን ያሳየናል። እነዚህ ሰዎች እናትና ልጅ ነበሩ። ልጅቷ ሮዚ ትባላለች። ሮዚም በቅርቡ ልታገባ ዝግጅት ላይ ነው ያለችው። የሮዚ አባትና እናት ለሁለት ነገር ነው እየተዘጋጁ ያሉት። አንደኛው ሮዚን ለመዳር፣ ሁለተኛው ደግሞ ኑሯቸውን ወደ ሌላ ቦታ ለማድረግ ከተማ ሊቀይሩ ነው። ስለዚህም እናትየው ለሮዚ አንድ ነገር ነገረቻት። እነሱ ሀገሩን ለቀው ሊወጡ ስለሆነ እሷና ባሏ ተጋብተው እዚህ ቤት ውስጥ እንዲኖሩ ትነግራታለች። እሷም ተስማምታለች። እናት ያው ልጇ ልታገባ ስለሆነ በጣም ደስ ብሏታል። ቤት ውስጥም ጉድ ጉድ እያለች ነበር። ሮዚና እጮኛዋም እዚህ ቤት ውስጥ ሊኖሩ ስለሆነ አንዳንድ እቃዎችን ወደ ቤቱ እያስገቡ ነው። ሮዚ ከአባቷ ጋር እላይኛው ፎቅ ላይ ነበሩ። እጮኛዋ ማይክ ደግሞ ከሰራተኛዋ ጋር እቃዎቹን እያስተካከሉ ነበር። ሮዚና አባቷ ንግግራቸውን ጨርሰው ወደ ታችኛው ቤት ይሄዳሉ። በዚህ ሰዓት ማይክ ታችኛው ክፍል ከሰራተኛዋ ጋር ሌላ ታሪክ ውስጥ ነበረ። ሮዚና አባቷም ወደ ታችኛው ቤት ደርሰው በሩን ሲከፍቱባቸው ሁለቱ አንድ ላይ ነበሩ። ነገር ግን እግዚአብሔር ሲረዳው ሁለቱም ልብሳቸውን ሊያወልቁ ሲቆሙ ነበር እነ ሮዚ በሩን የከፈቱት። አሁን እነ ሮዚ ያዩት ነገር አጠራጣሪ ነው እንጂ እርግጠኛ መሆን አይቻልም። አንድ ቀን ሮዚ የማይክን ስልክ እየጎረጎረች ቴክስቶችን ታያለች። ሰራተኛዋ ከዛ ቤት ወጣ ቢሆንም እነሱ ቴክስት መደራረጋቸውን ቀጥሎ ነበር። በመገረምም ነገሩን ማይክን ስትጠይቀው ማይክ ግን ምንም ደህና ወሬ እንደሌለና ዝም ብሎ በሰላምታ ብቻ እንደሚያወሩ ያሳምናታል። አሁን አባትና እናት ሊሄዱ አንድ ቀን ብቻ ነው የቀራቸው። ስለዚህም የሮዚ እናት ለሮዚ አንድ ሚስጥርን ልትነግራት ፈልጋለች። የሆነ ነገርም ላሳይሽ ብላ ወደ ቤት ውስጥ ካስገባቻት በኋላ አንድ ድብቅ የሆነ ክፍል ታሳያታለች። ሮዚ ያደገችው እዚህ ቤት ውስጥ ቢሆንም ይህን ክፍል ፈጽሞ አታውቀውም ነበር። ክፍል ውስጥ እየዞሩ ቤቱን ታሳያታለች። ይሄ ክፍል የተሰራው በድሮ ጊዜ ድንገት ጦርነት ነገር ከተፈጠረ እዚህ ቤት ውስጥ ለመደበቂያነት እንደሚያገለግል ትነግራታለች። ቤቱ በጣም ሚስጥራዊና በረቂቅ የተሰራ እንደሆነም እየነገረቻት ከሳሎን ውስጥ የሚደረገውን ንግግር በስፒከር እዚህ ክፍል ውስጥ ሆና መስማት እንደምትችልም ትነግራታለች። የዚህኛው ክፍል በር መስታወት ቢሆንም ነገር ግን ምንም አይነት ነገር ሊሰብረው እንደማይችልና ውጪ ያለ ሰው ወደ ክፍል ውስጥ ማየት እንደማይችልም ታስረዳታለች። የሮዚና አባትና እናትም በጣም የሚወዱት ውሻቸውንም ሊለዩቸው ነው። ምክንያቱም ውሻውን ይዞ መንቀሳቀስ ስለማይቻል እዛው ትተውት ሊሄዱ ነው። የጉዞ ሰዓታቸው የሚደርስና ልጃቸውን ተሰናብተው ይሄዳሉ። ሮዚም እጮኛዋን ትንሽ ስለጠረጠረችው እሱን መፈተን ፈለገች። ከዚያም ካሜራ አንስታ ራሷን መቅረጽ ጀመረች። እሷ ላይ ስለባገጠባት እሱን ትታው ልትሄድ እንደሆነ ቪዲዮ አስቀመጠችለት። ከዚያም በኋላ ልብሷን ሰብስባ በሻንጣ ውስጥ አዘጋጀች። ልክ ዞር ብላ በመስኮት ስታይ ማይክ በመኪናው ወደ ቤት ደረሰ። ቶሎ ብላም ወረቀት ላይ ሄዳ የመሰናበቻ ደብዳቤ ጽፋለት እየሮጠች ሄዳ ወደ ክፍሉ ተደበቀች። ያው ክፍሉን ማይክ ስለማያውቀው እዛ ውስጥ ተደብቃ ማይክን ለመሰለል ነው ሐሳቧ። ማይክም ገብቶ ወደ ሳሎን ሳይደርስ እየሮጠች ሄዳ ክፍሉ ውስጥ ገብታ በሩን ትዘጋዋለች። ማይክም ወደ ውስጥ ከደረሰ በኋላ እየተጣራ ሮዚ መፈለግ ይጀምራል። ነገር ግን ምንም አይነት ምላሽ ሊያገኝ አልቻለም። እሷ ግን ውስጥ ቆማ እያየችው ነበር። የጻፈችለትን ደብዳቤም ያያል። በነገሩም ትንሽ መደንገጥ ጀመረ። ጓደኞቿ ጋርና ቤተሰቦቿ ጋር ስልክ ሲደውል እሷ ከውስጥ እያየችው ትስቅበታለች። ማይክ በነገሩ በጣም እየደነገጠና መበሳጨት ሲጀምር ለመውጣት ታስባለች። ቶሎ ብላ ሜዳ ቦርሳዋን ከፍታ ቁልፉን ልታወጣ ስትል ቅድም ለመግባት እየሮጠች ስትጣደፍ ከቦርሳው ላይ ቁልፉ ወድቆ እዛ ጋር ቀርቷል። በመስታወት ውስጥም ቁልፉን አየችው። አሁን በጣም ደነገጠች። ምክንያቱም በሩን እሷ ከውስጥ ዘግቷለች። ያለ ቁልፉ ደግሞ መቼም ሊከፈት አይችልም። ስልኳን አውጥታም ለመደወል ስትሞክር እዛ ቤት ውስጥ ምንም አይነት ኔትወርክ የለም። ምክንያቱ ደግሞ ጠላቶች ድንገት በስልክ ሲግናል ሊያገኟቸው ስለሚችል ያ ነገር እንዳይሰራ ተደርጎ ነበር ቤቱ የተሰራው። አሁን ሮዚ የምታረገው ነገር ጠፍቷታል። በሌላ ቁልፍም በሩን ለመክፈት ብትሞክር በሩ ወይ ፍንክች ይላል። ወንበርም አንስታ መስታወቱን ልትሰብር ስትሞክር የማይታሰብ ሆነ። ማይክም ነገሩ ስላሳሰበው የቀዳችውን ቪዲዮ ሄዶ ለፖሊሶች ያሳያቸዋል። ፖሊሶቹም በዚህ ሰዓት ይሄ ኮሷ አንተን ስላልፈለገች ካንተ ተሰወረች እንጂ ጠፍታ አይደለም ብለው ያመለከተው ነገር ልክ እንዳልሆነ ይነግሩታል። ሮዚ በጭንቀት ከዚህ ነገር ለመውጣት ይረዳኛል የምትለው ነገር ቤት ውስጥ እየዞረች መፈለግ ጀመረች። ነገር ግን ከድሮ የወታደሮች ልብስና ፎቶ ውጪ ምንም አይነት ነገር አላገኘችም። በድንገት የሆነ ማንኪያ ታገኝና ግድግዳውን ለመቦርቦር ትሞክራለች። ግድግዳው ግን በጣም ጠንካራ ነበርና ያሰበችው ነገር ምንም ይሳካ አይመስልም። በኋላም ተስፋ ሳትቆርጥ በድጋሚ ቤት ውስጥ አንዳንድ ነገሮችን ስትፈልግ አንድ ሳጥን ውስጥ ጊዜው ያለፈበት ምግብ ታገኛለች። ስትቀምሰው ከመጠን በላይ ይመራል። ቢያንስ እንኳን ውሃ ልጠጣ ብላ ሄዳ ቧንቧውን ስትከፍተው ጋን ውስጥ በጣም ለረጅም ጊዜ የቆየና የዛገ ውሃ ነበር የሚወጣው። ላለመብላትና ላለመጠጣት ብትሞክርም ነገር ግን ረሃብ ከአቅሟ በላይ ሲሆን ግዴታ ይሆንባትና ጣሳ ውስጥ የነበረው ምግብ ትበላለች። ያንንም ውሃ
ሳትፈልግ በግዷ ትጠጣዋለች። ማይክም ከፖሊስ ጣቢያው ተመልሶ እሷ የቀረጸችውን ቪዲዮ እያየ በሐዘን ቁጭ ብሎ ይጠጣል። እሷም እያየችው ነበር። ማይክም ተነስቶ ሊታጠብ ወደ ውስጠኛው ክፍል ሲገባ በመስታወት ውስጥ እያየችው የውሃውን ቱቦ ትደበድባለች። በቱቦ ውስጥ የሚያልፈው ድምፅ ውሃውን እንዲንቀጠቀጥ ያደርጋል። ብትጮህ፣ ብትጣራ፣ ብትደበድብ ግን ነገር ግን ቤቱ ሳውንድ ፕሩፍ ስለነበር ማለትም ድምፅ የማያስወጣ ስለነበር ምንም እየሰማት አይደለም። ልብ አላለምና ዝም ብሎ ትቷት ይሄዳል። ማይክም የዛን ቀማታ በጣም ያዝንና ወደ መጠጥ ቤት መጠጥ ለመጠጣት ይሄዳል። በጣም አዝኖም ስለነበር ከመጠን በላይ ሰክርና ወደ ውጪ ሊሄድ ሲል ከአንድ ሰው ጋር ይጣላል። ሰውየው ማይክን በጣም እየደበደበው እያለ የሰውየው ሚስት ትመጣና አገላግላቸው ከባሏ ጋር ቶሎ ብለው ከዛ ቦታ ይሰወራሉ። በዚህ ሰዓት ነበር እዛ መጠጥ ቤት ውስጥ የምትሰራ አንዲት ሴት ታየውና ወደ ማይክ ትሄዳለች። ሴትይቷም ማይክን ትንሽ ታጽናናውና ስለሰከረና በጣም ስለተደበደበ እኔ ወደ ቤት አደርሳለሁ ብላው በማይክ መኪና ወደ ቤት መሄድ ይጀምራሉ። እቺ ሴት ማይክን ልትረዳው የፈለገችው በጣም ባለሀብትና ገንዘብ እንዳለው ስለሰማች እንጂ ምንም አይነት በጎነት አስባ አልነበረም። ከሴቷ ጋርም በስካር መንፈስ ወደ እሱ ቤት ከሄዱ በኋላ መሳሳም ይጀምራሉ። ይሄን ሁሉ ነገር ሮዚ እዛኛው ክፍል ውስጥ ተቀምጣ እያየችው ነበር። እነሱ እዛ የሚያወሩትንና እያረጉ ያሉትን ነገር በስፒከሩ እያንዳንዱን ትሰማለች። በነገሩም በጣም አዝና ስቅስቅ ብላ ታለቅሳለች። በነጋታው ጠዋት ላይም ማይክ ያመጣት ሴት ፊቷን ለመታጠብ ወደ መታጠቢያው ቦታ ትሄዳለች። በዚህ ሰዓት በቧንቧ ውስጥ የሆነ ድምጽ ነገር እንዳለ ሰማች። ነገር ግን ትንሽ ነገሩ አልዋጥ ስላላት በቸልታ ታልፏለች። ማይክ ወደ ፖሊሶቹ በመሄድ ነገሩን በደንብ እንዲያጣሩለት ስለጠየቃቸው ፖሊሶቹም ወደ ቤቱ መጥተው አንዳንድ ነገሮችን ያያሉ። እቺ ማይክ ያመጣት ሴት ማይክ ብቸኝነቱን እስኪረሳ አብረው ልትቆይ ነው። ማታ ላይም ገንዳ ውስጥ ገላዋን እየታጠበች እያለ ከገንዳ ውስጥ የሆነ ድምጽ እንደሚሰማና ውሃው እንደሚንቀሳቀስ ታያለች። ይህንንም ነገር ሄዳ ለማይክ ስትነግረው ማይክም ዝም ብሎ መስሏት እንደሆነ እየነገራት እሷን መሳም ይጀምርና ነገሩን ያረሳሳታል። ወሲብ ለመፈጸምም ወደ አልጋው ይሄዳሉ። በዚህ ሰዓት የነ ሮዚ ውሻ ሮዚ ወዳለችበት ክፍል አፍጦ እያየ ነበር። እቺ ሴት ይሄን ባየች ጊዜ ነገሩ በጣም አሳሰባት። ውሻው ለረጅም ሰዓት ነበር ወደዛ ክፍል የሚያፈጣው። ነገር ግን ማይክ አሁንም ነገሩን ያረሳሳትና አብሮ ያድራሉ። በነጋታው ጠዋት ማይክ ወደ ስራ ሄዶ እቺ ልጅ ቤት ውስጥ የታችኛው ክፍሉን ቁልፍ ታገኘዋለች። ሮዚም በዚህ ሰዓት ልትከፍትላት መስሏት በሩን እየደበደበች ትጮኻለች። ነገር ግን ልጅቷ የአንገት ጌጥ ነገር ስለመሰላት ዝም ብላ አንገቷ ላይ ታደርገዋለች። ከዚያም በኋላ እቺ ሴት ወደ መታጠቢያው ክፍል ስትሄድ አሁንም ከመታጠቢያ ሲንክ ውስጥ የሆነ ድምጽ እንዳለ ታስተውላለች። ይህን ነገር በጣም በመጠራጠር ደግማ ታዳምጣለች። በዚህ ሰዓት ማይክ ከስራ ይመለስና የምታረገውን ነገር ያያል። እያረገች ያለችውን ነገር አልወደደውም። ካሁን በኋላም ይሄን ነገር መከታተል እንድታቆም ይነግራታል። እሱ እንደዚህ በሚላት ሰዓት ግን እቺ ልጅ ይሄን ነገር የማወቅ ጉጉቷ በጣም ይጨምራል። በድጋሚ ማይክ ወደ ውጪ ሲወጣ እየጠበቀች ውሃ ወደ መታጠቢያው ትሞላና ድምጽ ማዳመጥ ትጀምራለች። ሮዚ አሁን ልጅቷ የሆነ ነገር እንዳወቀች ስለገባት ብረት ታነሳና የቧንቧውን ቱቦ በኃይለኛው እየደበደበች ድምጽ እንዲሰማት ታደርጋለች። ልጅቷም አውርታ እንደጨረሰች ድምጹ ቀጥሎ ይመጣል። አሁን የሆነ ሰው ምድር ቤት ውስጥ ታፍኖ ወይም ተደብቆ እንዳለ ማሰብ ጀመረች። ቀኑም ይመሽና እቺ ሴት አሁንም ነገሩን ለማጣራት ወደ መታጠቢያ ሲንኩ ትሄዳለች። ነገር ግን በምታወራበት ሰዓት እንደ በፊቱ ምላሽ አላገኘችም። በተደጋጋሚም ተጣራች። ነገር ግን ምንም አይነት ድምጽ ልትሰማ አልቻለችም። እዚህ ውስጥ ያለው ሰው የሆነ ነገር ሆኗል ብላ ማሰብ ጀመረች። እንደ ድንገትም ማይክ ወደ ቤት ሲገባ በፍጥነት ቶሎ ብላ ከዛ ቦታ ትሄድና ወደ ሳሎን ሄዳ ትቀመጣለች። በነጋታው ጠዋት ላይ ነገሩንም በደንብ ለማጣራት ቤት ውስጥ እየዞረች አንዳንድ ነገሮችን ስታይ ማይክ ሚስት እንዳለው ትደርስበታለች። ከዚህ ምድር ቤት ውስጥም የሚወጣው ድምጽ የማይክ ሚስት እንደሆነች ማሰብ ጀመረች። እንደ ድንገትም መጽሐፍ መደርደሪያውን ግልጥ ስታደርገው የምድር ቤቱን በር ታየዋለች። ልትከፍተውም ትልና ነገር ግን እውነትም እዚህ ቤት ውስጥ ታግታ ያለችው የማይክ ሚስት ከሆነችና እሷ ከፈታቻት ልትወስድ የመጣችውን የማይክ ገንዘብና ሀብት ሳትወስድ ከዚህ ቤት ትባረራለች። ስለዚህም ትፈራና በሩን ሳትከፍተው ቁልፉን ነቅላ ነገሩን ሁሉ ትተዋዋለች። የሆነ ሰው ወደነ ማይክ ቤት ይሄዳል። ማይክ ወደ ስራ ሄዶ ስለነበረ በሩን የከፈተችው ልጅቷ ነበረች። ሰውየውም ሮዚ ከስራ ለምን እንደጠፋች ይጠይቃታል። ልጅቷ ግራ በመጋባት ሮዚ ማናት እያለች ትጠይቋለች። ሰውየውም የማይክ ሚስት ናታ የዚህ ቤት ባለቤት እያለ ሲጠይቅ እስኪ ፎቶ ይኖርሃል ብላ ስትጠይቀው እሱም ይዞ ከነበረው ፖስታ ውስጥ ያወጣና ፎቶ ይሰጣታል። ሮዚና ማይክ አንድ ላይ የተነሱት ፎቶ ነበር። በዚህ ሰዓትም ልጅቷ ሮዚ ለትንሽ ጊዜ ወደ ሌላ ሀገር እንደሄደች ትነግረውና ሰውየው ተመልሶ ይሄዳል። ልጅቷም ቅድም ወደ ውስጥ ሄዳ ስትጣራ ምንም አይነት ድምጽ ስላላገኘች ልጅቷ የሆነ ነገር እንደሆነች ማሰብ ጀምራለች። በድፍረትም በሩን ለመክፈት ትወስንና ወደ ክፍሉ ታቀናለች። ልጅቷም በሩን ከፍታ ወደ ውስጥ መግባት ጀመረች። ወደ ውስጠኛው ክፍል አልፋ ስትገባ ሮዚ እንቅልፏን ተኝታለች። ነገሩን ለማጣራትም ወደ ሮዚ ዝቅ ብላ ሮዚን ስትቀሰቅሳት ሮዚ ግን እንደተኛች አስመሰለች እንጂ አልተኛችም ነበር።
ከጎኗ አዘጋጅታ በነበረው ጠርሙስ ጭንቅላቷን ስትመታት ልጅቷ ወዲያው ራሷን ሳተች። እጇ ላይ የነበረውን ቁልፍም ከልጅቷ ተቀብላ ሮዚ ወደ ውጪ ትወጣለች። ሮዚ ግን ስትወጣ ዝም ብላ አልነበረም የወጣችው። በተራዋ ባሏን ስታስማግጥባት የነበረችዋን ሴት እዛ ቤት ውስጥ ቆልፋባት ነበር የወጣችው። ወደ ባህር ዳርቻው ሞታ ንጹህ አየር በነፃነት እየተቀበለች እያሳየን ፊልሙ ይጠናቀቃል። ተመልካቾቼ ፊልሙን ወደዳችሁት? እስኪ ሀሳባችሁን በኮሜንት ላይ አስቀምጡልኝ። ከቲክቶክ የመጣችሁ ደግሞ ከቲክቶክ ነው የመጣሁት እያላችሁ ኮሜንት ላይ ብታስቀምጡ ደስ ይለኛል። በቀጣይ እስከምንገናኝ ሰላም።